እኒህን ታላቅ አባት ባለፉት 2 ቀን በፊት ያው ሸኝተናል። በሚገባቸው ክብር መልኩ ሸኝተናቸዋል። በዚህ ሽኝት ፕሮግራም ላይ ከፍተኛ ትብብር ላሳዩ በጣም በአማረ ክብራቸውን በመጠነ ሁኔታ ሽኝቱ እንዲከናወን ላደረጉ በተለይ ለሕዝባችን ቀጥሎ ደግሞ ለተለያዩ የመንግስት አካላት ያው ያለነሱ ጥሩ ተሳትፎ ነው የነበረው። ክብራቸውን የሚመጥን አካሄድ እንዲሄድ ነው የተደረገው። ለነሱ ለኮሚቴው ይሄንን ሽኝት ላዘጋጀው ኮሚቴ እንዲሁም ሀዘናችንን ለተጋሩ በመግለጫ በአካል በመገኘት የፕራይም ሚኒስትር የጠቅላይ ሚኒስትር ኦፊስ መግለጫ አውጥቷል። ፕሬዝዳንታችን በአካል ተገኝተዋል። ሚኒስትር የሰላም ሚኒስትርና ሌሎች የመንግስት አካላት ተገኝተዋል። የተለያዩ የአዲስ አበባ መስተዳደር፣ የክልል መስተዳደሮች፣ የከንቲባ ጽሕፈት ቤቶች፣ የተለያዩ ተቋማት እንደዚሁ ሀዘናችንን ተጋርተዋል። የሃይማኖቶች ጉባኤና የተለያዩ የሃይማኖት አካላትም እንደዚሁ ሀዘናችንን ተጋርተዋልና ሁሉንም ሙስሊም ክርስቲያን ሳይባል ህዝቡን በአጠቃላይ የተጋሩንን በአጠቃላይ ከልብ እናመሰግናለን። በቤተሰብ ስም ከቤተሰባቸው ስም ከልብ አመሰግናለሁ። በመቀጠል ዋናው ነገር የእሳቸው ሌጋሲ፣ የእሳቸው ቱራፍ፣ የእሳቸው ቅርስና ውርስ እንዴት ይቀጥላል የሚለው ነገር ነው። ያም በተመለከተ እሳቸው ከማለፋቸው ከ3 ወር በፊት አንድ ኮሚቴ ተቋቁሞ እንቅስቃሴ ጀምሮ ነበረ። የኮሚቴው ያው እንቅስቃሴውን በተለይ መሰረታዊ ተግባራትን አሳክቶ ወደ ጥር አካባቢ ለእሳቸው የሚመጥን ሀገራዊ የምስጋና ቀን ለማቅረብ ለማዘጋጀት ይኸው ከተለያዩ የመንግስት አካላትም ከሌሎች አካላትም ጋር በመተባበር አቅደን ነበረ። ያው አላህ ሱብሓነሁ ወተዓላ ያለው ሆኗል። ዞሮ መሰረት ታስበዋል። አሁን እሳቸው አይተዋቸው ወደዋቸው ይሁን ብለው የተደሰቱባቸው ፕሮጀክቶች አሉ። አንደኛ እዛ ጋርመንት ካለው ትልቅ መሬታቸው ላይ ትልቅ ፋውንዴሽን የመስራት እቅድ አለ። እንቅስቃሴ ተጀምሯል። ፋውንዴሽኑ መስጊድ አለው፣ የዒልም ማዕከል አለው። የዒልም ማዕከሉ ራሱን እንዲችል የሚያስችል የሚከራዩ ህንፃዎች ምኖች ነገሮች አሉ። ሌላ ከጎጆ ያው ቤታቸውና አሁን ያለው ሐሪማቸው አለ። ዲዛይኑ ተሰርቶ 2 ሚሊዮን ብር አካባቢ በሚፈጅ ወጪ ተሰርቶ እሳቸው አይተውት ወደውት ደስ ብሏቸዋል። የመሰረት ድንጋይ ያኖራሉ የሚል ተስፋ ነበር። ያ ተስፋ በአላህ መሺአ አልሆነም እና ፕሮጀክቱ አሁን ባለው ዋጋ እስከ 500 ሚሊዮን አካባቢ ብር ይፈጃል። ግን ከዶላር ወዲያና ወዲህ ማለት አኳያ ወጪው ከዚህ ከፍ ሊል ይችላል። አክቹዋሊ ትንሽ ገንዘብ ነው ከሳቸው ልዕልና ከሳቸው ስብዕና አኳያና ይሄ ፕሮጀክት ይቀጥላል። ለዚህ ፕሮጀክት የመንግስት አካላትን፣ ባለሀብቶችን፣ ህዝቡን በአጠቃላይ ትብብር እንጠይቃለን። ለእሳቸው ቢሆን ክብራቸውን የሚመጥን ፋውንዴሽን እንዲኖር። ሁለተኛው ፕሮጀክት እሳቸው የቁርአን ተፍሲራቸው አለ ሙሉ ድሮ ነው የተቀረጸውና አንዳንድ የቴክኒክ ችግሮች ነበሩበት። ያን የቁርአን ተፍሲር በቪዲዮ እንደገና በዘመናዊ መንገድ ኤዲት ተደርጎ ወደ ዘመኑ ቴክኖሎጂ ተቀይሮ ለህዝብ እንዲደርስ በጣም ትልቅ ሀብት ስለሆነ የማድረግ እቅዱ ተጀምሮ ኦልሞስት ስራው ተጠናቆ መጨረሻ የዛሬ 10 ቀን አካባቢ እሳቸው መልስ ባይሰጡም ስራውን አይተውት ተደስተውበታል። አልቋል። ስራው ኦልሞስት የመጨረሻ እንትን ላይ ነው። ዓላማው የነበረው አሁንም ይሄንን እንትን ማስመረቅ ነበረ በጥር ላይ። ያው አልሆነም። ሌላ እሱ ስራ ይቀጥላል። ሰጥላ በጣም ትልቅ ሀብት ነው። ሁለተኛ እሱ ስራ ራሱ ወደ መጽሐፍ መቀየር አለበት። በእኛ ግምት እስከ 3000 ገጽ ይደርሳል ብለን እናምናለን። ያንን አካዴሚክ በሆነ መልኩ ሪፈረንሶች ያሉት
ርዕሶች ያሉትና ህዝቡ ሊጠቀምበት እና የእሳቸውን ቱራዝ ደግነት በቁርአን ውስጥ ሊያይበት በሚችል መልኩ እንቅስቃሴ ያልነሱም የመጀመሪያውን ቮሊየም ጥር ላይ ያዩታል ተብሎ ተጠብቆ ነበር። ያው አልሆነም እና በአማርኛ ይዘጋጃል። ጊዜው ካደረሰ በአረበኛም የማዘጋጀት ሐሳብ አለ። ሁለተኛው ይሄ ነው። ሶስተኛ የእሳቸው ታሪክ እየተጻፈ ነው። ታሪካቸው በፒኤችዲ ደረጃ የሞከሩ ሰዎች አሉ። ሌሎችም የተቆራረጡ መረጃዎች አሉ። ግን ከዛ በኋላ ያከናወኗቸው በጣም ትልልቅ ሀገራዊ ስራዎች አሉ እሳቸው እና እሳቸውን የሚመጥን ታሪክ በአማርኛና በአረበኛ የማዘጋጀት እቅድ ተይዞ የአማርኛው ፕሮጀክት አልቋል። ኦልሞስት ከእሳቸው ጋር ከ17 ሰዓት ያላነሰ ውይይት ተደርጎ የመጨረሻዎቹ ቃለ መጠይቆች ሊደረጉ ሲሉ ያው በጤና ምክንያት ደክመዋል። ግን እሳቸውን የሚያውቁ በየአካባቢው ያሉ በሀገሪቱ የትኛውም ጫፍ ያሉ ሰዎች ተገኝተው ኢንተርቪው ተደርጎ አጠቃላይ ክንውናቸውን የሚያሳይ የእሳቸውን ግዝፈት የሙስሊሙ ህብረተሰብን ግዝፈት የሚያሳይ የታሪክ ተጽፏል። አሁን እሱ ኦልሞስት አልቋል። በጣም በጥሩ ጸሐፊዎች፣ በጥሩ እጆች፣ በጥሩ አጥኚዎች ነው እየተዘጋጀ ያለው። እሱም ያው ስላለቀ በአራት ወር ነበረ ፕሮጀክቱ የተያዘው አሁንም እና ጥር ላይ እሱንም እንዲያስመርቁ ነበር አላማው። መጽሐፉ ተጽፎ ተዘጋጅቶ እንደው አይተውት ደስ ብሏቸው እንዲሄዱ ነበረ። ያው አልሆነም። 2 ወር አላህ ቀድሞናል ማለት ነው። ዞሮ ዞሮ እነዚህ ፕሮጀክቶች አሉ። ሌላም የምንጠብቀው ፕሮጀክት አለ። የሀገር ምልክት ስለሆኑ ሀገራዊ ምልክትነት ያለው ነገር ይጠበቃል ከተለያዩ አካላት መንግስትን ጨምሮ ህዝቡን ጨምሮ እሳቸው መታወሻ የሚሆኑበት ለደግነታቸው፣ ለሰብአዊነታቸው ቀጣዩ ትውልድ እሳቸውን አርአያ አድርጎ እንዲከተል ሰው እንዲሆን ሰውነትን እንዲያስቀድም የሚያስችሉ ምልክቶች ያስፈልጋሉ። ያ እንግዲህ የመንግስትና የተለያዩ አካላትን ትብብርና ፈቃደኝነት ይፈልጋል። እርግጠኛ ነኝ የሀገር ምልክት ከመሆናቸው አንፃር እንደዛ አይነት ነገሮች እውን ይሆናሉ የሚል ተስፋ አለኝ። ዞሮ ዞሮ ኮሚቴው በዚህ ዘርፍ የተደራጀው ኮሚቴ እነዚህም ፕሮጀክቶች እንቅስቃሴ ላይ ነው። የፋውንዴሽኑ ዲዛይን አልቆ ወደ ፈንድ አሰባስቦ ወደ መስራት ሂደት ላይ ነው አሁን በቅርብ የሚሆነው። የመጽሐፎቹና ቪዲዮ ጉዳይ ኦልሞስት ያለቁ ስራዎች ናቸው። ኢንሻአላህ እነዚህን ነገሮች መሰረት አድርጎ አሁንም ለእሳቸው በህይወት እያሉ የታሰበው የምስጋና ቀን ያው ካለፉም በኋላ ቢሆን ከፍተኛ ምስጋና ስለሚያስፈልጋቸው ሀገር ልታመሰግናቸው ስለሚገባ፣ ህዝብ ሊያመሰግናቸው ስለሚገባ የሙስሊሙን ህብረተሰብ የኢትዮጵያን በአጠቃላይ የክርስቲያኑን ህብረተሰብ ክብር ከፍ የሚያደርጉ ስብዕና ስለሆኑ በዚያ ረገድ የታሰበው ነገር የእሳቸውን ባይኖሩ ቤተሰቦቻቸው፣ ወኪሎቻቸው፣ ወልዮቻቸው ስላሉ እነሱ ጋር በመተባበር እናሳካዋለን። እንግዲህ ሁሉንም ህብረተሰብ በሀገር ውስጥ ያላችሁ በውጭ ያላችሁ ዜጎች ሁሉ የደግነት የሚስባችሁ ሰውነት የሚስባችሁ ዜጎች በአጠቃላይ ኢትዮጵያውያን የመንግስት አካላት የተለያዩ ተቋማት ለነዚህ ፕሮጀክቶች ስኬት የበኩላችሁን አስተዋጽኦ እንድታደርጉ በኮሚቴው ስም፣ በቤተሰብ ስም፣ በወዳጆቻቸው ስም ሁሉ እጠይቃለሁ። ስለአዳመጣችሁ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።